ፍቅር የሕግ ሁሉ ፍጻሜ ስለሆነ ትእዛዙ ደግሞ እርስ በርሳችን እንድንዋደድ ዘንድ ከሆነ ክርስቶስ እኛን የወደደን ሕይወቱን አሳልፎ በመስጠት ነው። በ40ና በ80 ቀን የሥላሴ ልጅነት አግኝተናል። የክርስቶስን ስም ይዘን እየሄድን ያለነው። ክርስቶስ ደግሞ ራሱ ፍቅር ነው። በክብር ላይ ክብር የሚጨምር ስለሆነ የማይወዱንን እንኳን በመውደድ ሳትጠራጠሩ በፍጹም ልቦናችሁ ወንድሞቻችሁን ትወዱ ዘንድ እኛ እርስ በርስ ስንዋደድ ያላመኑትን ወደ በረት ማስገባት እንችላለን ማለት። የክርስቶስ ተከታዮች መሆናቸው የሚታወቀው በስራቸው ብቻ አይደለም ማለት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እናመልከው እንገዛለት ዘንድ ለፈጠረን ለአምላካችን ለእግዚአብሔር ለእርሱ የባሕርይ ምስጋና ይድረሰው። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ የአምላክ እናት ለምትሆን ለእመቤታችን ለቅድስት ድንግል ማርያም ለእርሷም የጸጋ ምስጋና ይድረሳት። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ አምባችን ኃይላችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሆነ ለክርስቶስ የእንጨት መስቀል ለእርሱም የጸጋ ምስጋና ይድረሰው። ክቡራን የእግዚአብሔር ቤተሰቦች፣ የባሕረ ጥበባት መርሃ ግብር ተከታታዮች በእግዚአብሔር ሰላም እንደምን ቆያችሁ? አሜን። አምላካችን እግዚአብሔር ስለማይነገረው ስጦታው ልዩ ስለሆነ ፍቅሩ ስሙ ዛሬም ዘወትር በእኛ በኃጢአተኞች ሁሉ አንደበት የከበረና የተመሰገነ ይሁን። እግዚአብሔር ይረዳን። ለተወሰነች ደቂቃዎች እግዚአብሔር መንፈስ ቅዱስ የእግዚአብሔርን ቃል ያስተምረናል ማለት ነው። የምንማረው የትምህርታችን ርዕስ የሚሆነው እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ የእኔ ትእዛዝ ይህች ናት በሚል ርዕስ ይሆናል። የቅዱስ ዮሐንስ ወንጌል ምዕራፍ 15 ከቁጥር 12 ላይ ያለውን መለኮታዊ ኃይለ ቃል መነሻ በማድረግ እንነጋገራለን። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ የእኔ ትእዛዝ ይህች ናት። ይህንን መለኮታዊ ኃይለ ቃል የተናገረው ለስም አጠራሮ ክብር ምስጋና ይሁንና ሐሰት በማይነገርበት አንደበቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ኃይለ ቃል ነው። ቃሉ የተነገረላቸው በሰዓቱ ሁሉን ትተው ለተከተሉት ለሐዋርያት ነው። ፍጻሜው ግን እስከ ዕለተ ምጽአት ድረስ ለሚነሱ ለሰው ልጆች ሁሉ የተነገረ ኃይለ ቃል ነው። የዚህ ትምህርት ዋና መሰረታዊ ዓላማ የሚሆነው ክርስቶስ በወደደን ልክ እኛ የሰው ልጆች እርስ በርሳችን በመዋደድ ጥላቻን ከሕይወታችን ውስጥ በማውጣት ክርስቶስ ያሳየንን ፍቅር እኛም በሕይወታችን እንድናሳየው ማድረግ ይሆናል ማለት ነው። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። በዚህ ትምህርት ውስጥ 3 መሰረታዊ ነገሮችን ለማየት እንሞክራለን። አንደኛው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ትእዛዝ ለሐዋርያት ለምንድን ነው የሰጣቸው? ትእዛዜ እርስ በርስ እንድትዋደዱ ነው ብሎ ለሐዋርያት ይህን ትእዛዝ የሰጠበት ምክንያቱ ምንድን ነው የሚለውን እናያለን። ሁለተኛ ላይ ይሄ ትእዛዝ እንዴት ነው የምንፈጽመው? ሐዋርያትስ እንዴት ፈጽመውታል? ከዚያ በኋላስ ያለን እኛ የሰው ልጆችስ ይህንን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ትእዛዝ እንዴት ነው የምንፈጽመው የሚለውን እናያለን። በሶስተኛ ደረጃ በመፈጸማችን የምናገኘው ዋጋ ምንድን ነው? እንግዲህ ክርስቶስ ይህን ትእዛዝ ከሰጠን እኛ የሰው ልጆች ደግሞ ልንፈጽመው የሚገባ ከሆነ ይህን ትእዛዝ በመፈጸም የሚገኘው ጥቅምስ ምንድን ነው የሚለውን ባጭሩ እነዚህን መሰረታዊ ነገሮችን በማንሳት እንነጋገራለን። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ይህንን ትእዛዝ የሰጠበት
የሰጣቸው ለደቀ መዛሙርቱ የሰጠበት ምክንያቱ ምንድነው ካል አንደኛው ሐዋርያት ለደቀ መዝሙርነት መጠራታቸው መመዘኛው የሚሆነው ይሄንን ትእዛዝ ሲፈጽሙ ነው። አሁን ጌታችን ኢየሱስ ክርስቶስ ለሐዋርያነት ጠራቸው። ታዲያ እነርሱ ደግሞ ሐዋርያ ደቀ መዝሙር ሆነው የእርሱ ደቀ መዝሙር መሆናቸው ደግሞ መመዘኛው እርስ በርሳቸው ሲዋደዱ ነው የሚሆነው ማለት ነው። ሐዋርያት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ብዙ ስልጣንን ተቀብለዋል። እንደው በማቴዎስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ እንደምናገኘው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ከጠራቸው በኋላ ካስተማራቸው በኋላ ወደ ዓለም ሁሉ ሂዱ፣ ወንጌልን ሁሉ በዓለም ስበኩ፣ እነሆ ያላመኑትን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ብሎ ልዩ የሆነ ስልጣን ሰጥቶ ወደ ዓለም ሐዋርያትን ልኳቸዋል። ሐዋርያትም ይህንን ተከትለው የእርሱን ትእዛዝ ታዘው ከክርስቶስ የተቀበሉትን ስልጣን ተቀብለው ወደ ዓለም ሁሉ ሄደዋል፣ ወንጌልን ሰብከዋል። አንዱ ጌታችን ኢየሱስ ክርስቶስ ደግሞ የሰጣቸው ስልጣን ለሐዋርያት ድውይን እንዲፈውሱ ሙታንንም እንዲያስነሱ ልዩ የሆነ ስልጣንን ሰጥቷቸዋል። ይህም ማለት ምን ማለት ነው? ህሙማነ ስጋን በተአምራት ህሙማነ ነፍስን በትምህርት እንዲፈውሱ በነፍስ የታመሙትን የሰው ልጆችን ቅዱሱን የእርሱ የክርስቶስን ወንጌል በመንገር የታመመች ነፍሳቸው እንዲፈወስ በማድረግ እንዲሁ ደግሞ ድውይ የሆኑት በስጋ የታመሙትን ደግሞ እንደዚሁ ህሙማነ ድውያን ደግሞ በታምራት በክርስቶስ ኃይል የእርሱን ስም በመጥራት እነርሱ ራሱ የተቀበሉ ስልጣን ስለሆነ ያንን በታምራት እንዲፈውሱ ስልጣን ሰጥቷቸዋል። ይሄንን ይዘው ወደ ዓለም ሄደዋል። ህሙማነ ስጋን በታምራት ፈውሰዋል። ህሙማነ ነፍስን ደግሞ በትምህርት አቅንተዋል፣ ፈውሰዋል። እና ይሄን ሁሉ ተልእኮ እንዲያደርጉ ጌታችን ኢየሱስ ክርስቶስ ለሐዋርያት ልዩ የሆነ ስልጣንን ሰጥቷቸዋል። ይሄ ስልጣን ከተሰጣቸው በኋላ ግን እርስ በርሳቸው ደግሞ እንዲዋደዱ አዟቸዋል። ስልጣንን ሰጣቸው። ከዚያ ከስልጣን በኋላ ደግሞ ትእዛዝ ሰጣቸው። ትእዛዙ ደግሞ 12 ናቸው። ወደ ዓለም ሁሉ ይሄዳሉ፣ የመረረችዋን ዓለም ያጣፍጣሉ፣ በጨለማ ውስጥ ያለችዋን ዓለም ብርሃን የሆነውን ክርስቶስን በማሳየት ብርሃንን ለዓለም ሁሉ ያበራሉ። ታዲያ ይሄን የሆነውን ልዩ ስልጣን ከተቀበሉ በኋላ ወደ ዓለም ሲሄዱ ደግሞ አንድ ትእዛዝ አዘዛቸው። ያ ትእዛዝ ደግሞ እርስ በርሳቸው እንዲዋደዱ ትእዛዝን ሰጣቸው። የእርስ በርስ ፍቅር እንዲኖራቸው ትእዛዝን ሰጣቸው። አሁን የላኪያቸውን ተግባር ሊፈጽሙ የሚችሉት እርስ በርሳቸው ሲዋደዱ ነው። ላኪያቸው ክርስቶስ ወደ ዓለም ልኳቸዋል። ያ ደግሞ የላኪያቸው ትእዛዝ አለ፣ የላኪያቸው መልእክት አለ። የላኪያቸውን መልእክት ደግሞ ሊፈጽሙ የሚችሉት እርስ በርስ በመዋደድ ነው ማለት ነው። አሁን ሐዋርያት ማለት የሚላክ ማለት የተላከ ማለት ነው። ላኪያቸው የሐዋርያት ላኪያቸው ክርስቶስ ነው። ስለዚህ ሐዋርያ ደግሞ ወደ ዓለም ሁሉ ሲሄዱ የክርስቶስን መልእክት ነው ወደ ዓለም ሁሉ ይዘው የሚሄዱት እና የላኪያቸውን መልእክት ይዘው የሚሄዱ እነርሱ ሐዋርያ ናቸው እና የላኪያቸውን መልእክት ደግሞ ለዓለም ለማድረስ የላኪያቸውን ተግባር ለመፈጸም ዋነኛው ምክንያት ወይም ደግሞ ዋነኛው ያንን መተግበር እንዲችሉ የሚያደርጋቸው ደግሞ መዋደድ ነው። እርስ በርሳቸው ሲዋደዱ ነው እና ጌታችን ኢየሱስ ክርስቶስ እርስ በርሳቸው እንዲዋደዱ ትእዛዝን ሰጣቸው። አሁን ትእዛዙ ይሄ የክርስቶስ ትእዛዝ ለሁላችንም የተሰጠ ትእዛዝ ክርስቶስ ለሐዋርያት ሰጣቸው። ከዚያ ከሐዋርያት በኋላ ክርስቶስን ለምናምን ለኛ ለሰው ልጆች ሁሉ የተሰጠ ትእዛዝ ነው። ምን ማለት? መዋደድ ነው። እርስ በርስ መዋደድ። ይህም ክርስቶስ በወደደን ልክ እርስ በርሳችን እንድንዋደድ እኛ የሰው ልጆች ጌታችን ኢየሱስ ክርስቶስ አዞናል ማለት ነው። እርስ በርስ ደግሞ ክርስቶስን በመውደድ ልክ ወንድምን መውደድ ይገባል። ክርስቶስ በወደደን ልክ እኛ ወንድማችንን ልንወድ ይገባል። ባልንጀራችንን ልንወድ ይገባል። ክርስቶስ በወደደን ልክ ክርስቲያኖች እርስ በርስ በወንድማማችነት ፍቅር ሊኖሩ ይገባል። ይሄም ማለት ምንድነው? የእርስ በርስ መዋደድ
ወይም ደግሞ የክርስቲያኖች ህብረት የወንድማማችነት ፍቅራቸው ደግሞ ሕያው የሆነ ፍቅር ሊሆን ይገባል። ሕያው የሆነ ፍቅር ሐሰት የሌለበት ልክ ክርስቶስ በወደደን ልክ። ለዚህም ሐዋርያው ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 1 ከቁጥር 22 ላይ አንድ የሚነግረን ነገር አለ። እንዲህ ይለናል፣ የምንዋደደው መዋደድ ፍቅራችን ሕያው መሆን እንዳለበት ሲገልጽ እንዲህ ይላል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 22 ላይ ሳትጠራጠሩ በፍጹም ልቦናችሁ ወንድሞቻችሁን ትወዱ ዘንድ ለእውነትም በመታዘዝ ሰውነታችሁን አንጹ፣ እርስ በርሳችሁም ተፋቀሩ። እርስ በርሳችሁ ሕያው በሆነ ፍቅር ፍጹም በሆነ ፍቅር ሳትጠራጠሩ በፍጹም ልቦናችሁ ፍጹም በሆነ ልብ እርስ በርሳችሁ ትዋደዱ ዘንድ ለእውነትም በመታዘዝ ሰውነታችሁን አንጹ፣ እርስ በርሳችሁም ተፋቀሩ። ዳግመኛ የተወለዳችሁት ከሚጠፋው ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋው ዘር ተወልዳችኋል። አሁን ሁላችንም ክርስቲያኖች እርስ በርስ ከማይጠፋው ዘር ከክርስቶስ ተወልደናል። አንድ ነን፣ አንድ ህብረት ያለን እና እርስ በርሳችን ልንዋደድ ይገባል። ይሄ ደግሞ ፍቅራችን ፍጹም የሆነ ሕያው በሆነ ፍቅር ልንዋደድ ጌታችን ኢየሱስ ክርስቶስ ትእዛዝ ሰጥቶናል። አሁን ፍቅሩን ለሌሎች የሚታይ መሆን አለበት። እኔ ወንድሜን የምወደው ፍቅር ሌሎች አይተውት ሊተገብሩት የሚታይ ፍቅር አስፈላጊ ነው። የማይታይ ሳይሆን የሚታይ ፍቅር። ስለዚህ ፍቅሩ ለሌሎች የሚታይ መሆን አለበት። ምክንያቱም ክርስቶስ ማመናችን ሌሎች የሚያውቁት በዚህ ነው፣ በፍቅር ክርስቶስን እያመንን እንደሆነ የእርሱን ሞቱንና ትንሣኤውን የምንመሰክር መሆናችን የሰው ልጆች ሁሉ የሚያውቁት አንደኛውና ዋነኛው በመፋቀራችን በመዋደዳችን ነው። ለሐዋርያትም የተባሉት ይሄ ነው የታዘዙትም ይሄ ስለሆነ፣ ስለዚህ ሰዎች የክርስቶስ ተከታዮች መሆናቸው የሚታወቀው በስራቸው ብቻ አይደለም፣ በፍቅርም ጭምር ነው። ለዚህም ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 ላይ የሚነግረን ነገር አለ። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጸናጽል ሆኛለሁ። ትንቢትንም ቢኖረኝ ምስጢርንም ሁሉ ዕውቀትንም ሁሉ ባውቅ ተራሮችን እስካፈልስ ድረስ እምነት እንኳን ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። አሁን ክርስትና ክርስቶስን ማመን ከሆነ ክርስቶስ ማመናችን ደግሞ የሚታወቀው በፍቅር ስንኖር ነው። ስለዚህ ሰዎች የክርስቶስ ተከታዮች መሆናቸው የሚታወቀው በስራቸው ብቻ አይደለም። ሰዎች እኛ የክርስቶስ ተከታዮች መሆናችንን ሊያውቁ የሚችሉት በምንሰራው ስራ ብቻ አይደለም፣ ሊያውቁን የሚችሉት በፍቅራችንም ጭምር ነው። እነርሱን በምንወድበት ልክ፣ በምናሳየው ፍቅር ልክ ሰዎች የክርስቶስ ተከታዮች መሆናችንን ያውቃሉ። ታዲያ ጌታችን ኢየሱስ ክርስቶስ እኔ እንደወደድኳችሁ እናንተም እርስ በርሳችሁ ትዋደዱ ዘንድ አለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የወደደን እንዴት ነው? አሁን የታዘዝነው እኛም ወንድማችንን ልንወድ የሚገባው ለደቀ መዛሙርቱም ክርስቶስ እርስ በርስ እንዲዋደዱ ሲያዛቸው እኔ በወደድኳችሁ ልክ ነው ያላቸው። ታዲያ ክርስቶስ እንዴት ነው የወደደን? ክርስቶስ የሰው ልጆችን የወደደው እንዴት ነው? እርሱ በወደደን ልክ ነው እኛም ለሰዎች ልንወድ የሚገባው። ይህንንም ስናይ ጌታችን የወደደን ሕይወቱን ስለኛ በመስጠት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፍቅሩን ያሳየን ሕይወቱን ስለኛ በመስጠት ነው። ለዚህም እዚያው ላይ ሲናገር በዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ይገልጠዋል። እኔ እንደወደድኳችሁ እርስ በርሳቸው ትዋደዱ ዘንድ ትእዛዜ ይህች ናት ይልና ስለ ወዳጆቹ ሕይወቱን አሳልፎ የሚሰጥ ሰው ያለ እንደሆነ ከዚህ የሚበልጥ ፍቅር የለም። ስለ ወዳጆቹ ነው። ስለ ወዳጆቹ ሕይወቱን አሳልፎ የሚሰጥ ሰው ከዚህ የተሻለ ደግሞ ከዚህ የሚበልጥ ፍቅር ለማንም የለውም። ስለዚህ ክርስቶስ እኛን የወደደን ሕይወቱን አሳልፎ በመስጠት ነው ማለት። ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና በዚህም ደግሞ
ክርስቶስ እግዚአብሔር ስለኛ ያለው ፍቅር እንዴት እንደሆነ ማወቅ መረዳት እንችላለን ብሎ ሐዋርያው ቅዱስ ጳውሎስም የተናገረው ይሄ ነው። ስለዚህ ክርስቶስ እንዴት ነው የወደደን? ሕይወቱን ስለኛ በመስጠት ወዶናል። ስለዚህ ክርስቶስ እንደዚህ ከወደደን እኛም ደግሞ እርስ በርስ ስንዋደድ ወንድማችንን በዚህ ልክ ልንወድ ይገባል። ሕይወት እስከ መስጠት ድረስ እኛም ወንድማችንን መውደድ ያለብን በዚህ ልክ ነው ሊሆን የሚገባ። ኃጢአተኞች ሳለ እርሱ ከኛ ምንም አይነት ጥቅም ላያገኝ ሆኖ ነገር ግን ፍቅሩን ገልጦ በመስቀል ሕይወቱን ስለኛ አሳልፎ በመስጠት ፍቅሩን ገለጠ፣ አሳየን እና ለደቀ መዛሙርቱ እኔ እንደወደድኳችሁ እናንተም እርስ በርሳችሁ ትዋደዱ ዘንድ። ስለዚህ ክርስቶስ የወደደን ሕይወቱን አሳልፎ በመስጠት ነው። እኛም ዛሬ ይህንን የክርስቶስን አብነት አራያ በማድረግ እርሱ በወደደን ልክ ባልንጀራችንን ወንድሞቻችንን ልንወድ ይገባል። ስለዚህ ክርስቶስ እንደወደደን እንዲሁ ደግሞ እኛን እንዳዳነን ምስክር የምንሆነው እርስ በርሳችን ስንዋደድ። አሁን ክርስቶስ ወዶናል። ከዛ ክርስቶስ ደግሞ ወዶን አልቀረም፣ አድኖናል። ያዳነንም ደግሞ ስለወደደን ነው ብለን እንመሰክራለን። ስለ ክርስቶስ አዳኝነት እንመሰክራለን። ስለዚህ ክርስቶስ አድኖናል ብለን የምንመሰክር ከሆነ ማዳኑና እንዲሁ ደግሞ የእርሱ ድህነት ደግሞ መፈጸሙ ወዶን ነው እና ክርስትና ደግሞ ምስክርነት ጭምር። ስለዚህ ክርስቶስ እንደወደደንና እንዳዳነን ምስክር የምንሆነው እርስ በርሳችን ስንዋደድ ነው። እርስ በርስ ፍቅር ሳይኖረን እርስ በርስ እየተጠላላን እርስ በርስ በጥላቻ ውስጥ እየኖርን እርስ በርስ በመጎረባበጥ ውስጥ እየኖርን ነገር ግን ስለ ክርስቶስ አድኖናል ብለን ደግሞ ስለ ክርስቶስ የባህሪ አምላክነት እንዲሁ ደግሞ የክርስቶስን ሞቱንና ትንሣኤውን መመስከር አይቻልም። ስለዚህ ስለ ክርስቶስ ስንመሰክር እንወደዋለን፣ ወዶናልና ደግሞ አድኖናል። ስለዚህ እኛ ደግሞ ማዳኑን ደግሞ የምንመሰክረው እርስ በርስ በመዋደድ ነው። ለዚህም አባታችን ቅዱስ ዮሐንስ በመልእክቱ አንደኛ ዮሐንስ መልእክት ምዕራፍ 3 ከቁጥር 22 ላይ የሚነግረን ነገር አለ። እንዲህ ይለናል። አንደኛ ዮሐንስ መልእክት ምዕራፍ 3 ከቁጥር 22 እንዲህ ይለናል። ወንድሞች ሆይ ልቦናችሁን የማይወቅስ ከሆነ በእግዚአብሔር ዘንድ መወደድ አለ፣ የምንለምነውም ከእርሱ እናገኛለን፣ ትእዛዙንም እንጠብቃለን፣ በፊቱም ደስ የሚያሰኘውን እንሰራለን። ትእዛዙም ይቺ ናት ይላል። የክርስቶስን ትእዛዙም ይቺ ናት ይልና ትእዛዙም በልጁ በኢየሱስ ክርስቶስ ስም እናምን ዘንድ ትእዛዙንም እንደሰጠን እርስ በርሳችን እንዋደድ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ትእዛዝ እርሱ ስለሆነች፣ ስለዚህ ምን ማለት ነው? ክርስቶስን እንወዳለን ካል እንዲሁ ደግሞ ስለ እርሱ እንመሰክራለን ካል አንደኛ ክርስቶስ መውደዳችን፣ ክርስቶስ ደግሞ እኛን ደግሞ ወዶ እርሱ ደግሞ እኛን እንዳዳነን የምንመሰክረው አንደኛ እርስ በርስ በመዋደድ ነው ማለት በመዋደድ ነው። ይሄም ማለት ምን ማለት ነው? አሁን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ በዚህ በዮሐንስ ወንጌል ምዕራፍ 13 ላይ ይሄንን ትእዛዝ ሲሰጣቸው ምንድነው ያላቸው? እርስ በርስ ስትዋደዱ የኔ ደቀ መዛሙርት እንደሆናችሁ ሰዎች በዚህ ያውቃሉ ብሎ ነግሯቸዋል። የዮሐንስ ወንጌል ምዕራፍ 13 ከቁጥር 34 ላይ እንዲህ ነው ያላቸው፣ እርስ በርሳችሁ ትዋደዱ ዘንድ። ይሄ ቅድም መነሻ ያደረግነውን ትእዛዝ አዲሲቱ ትእዛዝ እሰጣችኋለሁ፣ እኔ ደግሞ እንደወደድኳችሁ እናንተም እንዲሁ እርስ በርሳችሁ ተዋደዱ ብሎ እርስ በርሳችሁ ብትዋደዱ የኔ ደቀ መዛሙርት እንደሆናችሁ በዚህ ሰዎች ያውቃሉ። የኔ ደቀ መዛሙርት እንደሆናችሁ በዚህ ሰዎች ያውቃል። አሁን የክርስቶስ ደቀ መዛሙርት መሆናችን ክርስቶስን ማመናችን የሚታወቀው አንደኛውና ዋነኛው እርስ በርሳችን ስንዋደድ እና ለደቀ መዛሙርቱም የተባሉት ይሄ ነው። እናንተ እርስ በርሳችሁ ስትዋደዱ ሰዎች ያላመኑት የማያምኑት የኔ ደቀ መዛሙርት እንደሆናችሁ በዚህ ያውቃሉ። ስለዚህ እኛ እርስ በርስ ስንዋደድ ያላመኑትን ወደ በረት ማስገባት እንችላለን ማለት ነው። ስለዚህ ክርስቶስ እንደወደደን እኛም እርስ በርሳችን እርሱ በወደደን ልክ ወንድማችንን ባልንጀራችንን ልንወድ ይገባል። አንድ ሊቅ እንዲህ ይላል። ይህንን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ትእዛዝ ለመፈጸም ወይም ይህን ትእዛዝ እየፈጸሙ ለመኖር ከፈለግን የእኛን ፍላጎት ለሌሎች ማድረግ ነው የሚገባን ይላል። የእኛን ፍላጎት እኛ የምንፈልገውን ለሌሎች ለወንድሞቻችን ካደረግን ይህን ትእዛዝ መፈጸም እንችላለን ይላል። ይህም ማለት ምን ማለት ነው? የማቴዎስ ወንጌል ምዕራፍ 7 ከቁጥር 12 ላይ
ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአንቀጸ ብፁዓን ትምህርቱ ላይ ወይም በተራራው ስብከት ላይ ያስተማረውን ቃል መነሻ ያደርግና እንዲህ ይላል። ሰዎች ሊያደርጉላችሁ የምትፈልጉትን ሁሉ እናንተም ደግሞ እንዲሁ አድርጉ፣ ሕግም ነቢያትም ይህ ነውና። ስለዚህ የሰው ልጅ ይሄንን የተራራው ስብከት ላይ የተገለጠውን ሰዎች ለእርሱ ሊያደርጉለት የሚፈልገውን ለሌላ ወንድሙ የሚያደርግ ከሆነ ሕግም ነቢያትም ይህ ነው። ስለዚህ ይሄን ይፈጽማል። ይሄ ከሆነ የጌታን ትእዛዝ ወይም እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜን ሰጠኋችሁ ያለውን ትእዛዝ መፈጸም ይችላል ብሎ ሊቁ ይናገራል። አንተ ወይም ሰዎች ሊያደርጉላችሁ የምትፈልጉትን እናንተም ደግሞ እንዲሁ አድርጉ። ምን ማለት ነው? ሰዎች ምን ሊያደርጉልን እንፈልጋለን? ሰዎች ሊያደርጉልን በምንፈልገው ልክ እኛም ለሌሎች ማድረግ። ይሄን ካደረግን ትእዛዙን እንፈጽማለን። ይሄ ማለት ምንድነው? አሁን ባንተ ላይ ሊደረግብህ የማትፈልገውን ክፉ በሌላ ላይ አታድርግ የሚል አይደለም። ይሄ የጌታ ትእዛዝ ወይም ይሄ የጌታ ቃል ሊደረግልህ የምትፈልገውን አንተም ለሌሎች አድርግ ነው። ስለዚህ ሰዎች ሊወዱን እንፈልጋለን። በዚህ ምድር ላይ ሰዎች ሊያፈቅሩን እንፈልጋለን። ሰዎች ተስፋ ሊያደርጉን እንፈልጋለን። ስለዚህ እኛ ሰዎች ሊወዱን በምንፈልገው ልክ ሌሎች ወንድሞቻችንን መውደድ ማለት ሊያደርጉልህ የምትፈልገውን አንተ ለሌሎች አድርግ። ስለዚህ ሰው ሊወደን እንፈልጋለን። እኛም እንዲሁ ሌላ ወንድም ባልንጀራን መውደድ ይገባል። ይሄን ካደረግን ሕግን ፈጽመናል ማለት። በኦሪት የተሰጠው ሕግ ከዚያ በክርስቶስ ደግሞ ጸንቶ እንደዚሁ የተነገረን የጌታን ሕግ ትእዛዝ መፈጸም እንችላለን። ምን ማለት ነው? ፍቅር የሕግ ሁሉ ፍጻሜ ስለሆነ ሐዋርያው ቅዱስ ጳውሎስ በሮሜ ምዕራፍ 13 ቁጥር 10 ላይ የሚናገረው ይሄ ነው። ፍቅር የሕግ ሁሉ ፍጻሜ ነው። ሰው ከወደደ ፍቅር ካለው በፍቅር ከኖረ ሕግን ሁሉ መፈጸም ይችላል ማለት። ስለዚህ ፍቅር ማለት ሕግን ለመፈጸም ዋና መሰረታዊ ነገር ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰጠንን ሕግ የሰራልን ሕግ ወንጌልን ለመፈጸም ይሄ ሁሉ ነገር ውስጥ ሞተር ሆኖ የሚያገለግለው ፍቅር ነው፣ እርስ በርስ መዋደድ ነው ማለት ነው። ስለዚህ ክርስቲያኖች በስተመጨረሻ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ከሰጠ ከዚያ በኋላ ላይ ደግሞ ከሐዋርያት ደግሞ እኛ ተቀብለን ዛሬ የክርስቶስን ሞት የክርስቶስን ትንሣኤ የምንመሰክር እኛ የሰው ልጆች ምእመናን የክርስቶስን ስም ተሸክመን የምንሄድ ክርስቲያን የምንባል ሁላችንም መታዘዝ ከፍቅር የሚመነጭ መሆኑን ማወቅ ይገባል። ሐዋርያት ክርስቶስ አዟቸዋል። ታዲያ ደግሞ ክርስቶስ ደግሞ ሲያዛቸው መታዘዝ ከፍቅር የሚመነጭ ከሆነ ፍቅር ደግሞ ትእዛዛቱን በመፈጸም ላይ የተመሰረተ ነው ማለት የእግዚአብሔርን ትእዛዝ በመፈጸም ላይ የተመሰረተ ፍቅር ማለት ያ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ትእዛዛትን በመፈጸም ላይ ይመሰረታል። ስለዚህ እንዲህ ከሆነ ትእዛዙ ደግሞ እርስ በርሳችን እንድንዋደድ ዘንድ ከሆነ ለእግዚአብሔር መታዘዝ እርስ በርስ ከመዋደድ የሚመነጭ ነው ማለት። ስለዚህ እኛ ለእግዚአብሔር እንታዘዛለን ካል እርስ በርሳችን መዋደድ አለብን ማለት። ለእግዚአብሔር መታዘዛችን እርስ በርስ ከመዋደድ የሚመነጭ ነው ማለት። ጌታችን ኢየሱስ ክርስቶስ በወደደን ልክ እኛ ባልንጀራችንን ወንድሞቻችንን እርስ በርስ ተዋደን በኋላ ላይ ተስፋ የምናደርገውን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ መንግስትን መውረስ እንችላለን። ክርስትና ያ ስለሆነ ስለዚህ ክርስትና ይሄንን ነው የሚያስተምር። ጌታችንን በወንጌል ያስተማረን ይሄ ነው። ስለዚህ ሁላችንም ኦርቶዶክሳውያን ዛሬ ላይ አሁን ያለንበት ወቅት የጾም ወቅት ነው። የጾም ወቅት ደግሞ ማለት ንስሐ የምንገባበት የክርስቶስ የወንጌልን ቃል የምንፈጽምበት ሕጉን ትእዛዙን ሁሉ ፈጽመን በፍቅር ኖረን በኋላ ላይ ዘላለማዊ የክርስቶስ የአምላካችንን መንግስት መውረስ ነው። ስለዚህ ይሄን ጾም ለበረከት ልናደርገው ይገባል። ይሄ ማለት ምንድነው? ጥላቻን ከህይወታችን አውጥተን ፍቅርን በህይወታችን ውስጥ መስርተን በሀገራችን በቤተ ክርስቲያናችን በህይወታችን ላይ ያለውን የጥላቻውን መንፈስ ከህይወታችን አስወግደን ፍቅር የሆነውን ክርስቶስን ለብሰናል። ሁላችንም ክርስቶስን ለብሰነዋል። በ40 እና በ80 ቀን የሥላሴ ልጅነት አግኝተናል። የክርስቶስን ስም ይዘን እየሄድን ያለነው ክርስቶስ ደግሞ ራሱ ፍቅር ነው። ስለዚህ ክርስቶስ ፍቅር ከሆነ እኛ ደግሞ ክርስቶስን የለበስን ከሆን ህይወታችንን በፍቅር ልንመራ ይገባል ማለት። ስለዚህ ጥላቻን ከህይወት አስወግዶ ፍቅርን በህይወት መስርቶ ፍቅር ምንም ጊዜ ትርፍ ነው ያለው። ፍቅር ጉዳት የለው። ፍቅር ሁሉ ጊዜ ለክርስቶስ መንግስት የሚያበቃ በክብር ላይ ክብር የሚጨምር ስለሆነ የማይወዱንን እንኳን በመውደድ ክርስቶስ ሳንወደው ወዶናል።
ስለዚህ እኛ የማይወዱንም እንኳን ከነርሱ ምንም ላለማግኘት ብለን ሳይሆን ሕጉን ለመፈጸም ፍጹም በሆነ ፍቅር ክርስቶስ በወደደን ልክ ጠላቶቻችንን ወደን ተስፋ መንግሥተ ሰማያትን ልንወርስ ይገባል። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ልዩ የሆነውን ትእዛዝ ለሐዋርያት ሰጣቸው። እንዲሁ ለእኛም ደግሞ ለኦርቶዶክሳውያን ክርስቶስን ለምናምን ሁላችን ይህንን ትእዛዝ ሰጥቶናል ማለት። ትእዛዙን ፈጽመን እርስ በርስ ተዋደን ተስፋ የምናደርጋትን የእግዚአብሔርን መንግሥት እንድንወርስ አምላካችን እግዚአብሔር ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።